ሚስታችሁ ከሌላ ሰው ጋር በራሳቸው አልጋ ላይ ተኝታ ብታገኙት ምን ታደርጋላችሁ? እኛ አባት ግን የራሳቸው ሚስት ከገዛ ባህሪያቸው ጋር አልጋቸው ላይ ተኝታ ቢያገኟት ያደረጉትን አስደናቂ ነገር እንመለከታለን። እንዲሁም ደግሞ ስለ ቅዱሳን ቆዝሞስና ዲሚያኖስ ታሪክ እንመለከታለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦቼ በያላችሁበት የሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን ደህና ነኝ። ሼር በማድረግ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ይህንን ቪዲዮ ጀምሩት። ላይክ አድርጋችሁ እስከ መጨረሻው ተከታተሉ። በአራተኛው መቶ ክፍለ ዘመን መጀመሪያ አካባቢ ግብጽ ውስጥ ተወልዶ ያደገው ቅዱሱ ስሙ ጳውሎስ ቢሆንም ብዙ ጊዜ የሚጠራው የዋ ጳውሊ በሚል ነው። ይህስ እንደምን ነው ቢሉ የዋ ጳውሊ ከሕፃንነቱ ጀምሮ መጻሕፍትን የተማረ ግን ደግሞ ትዕቢት፣ ቁጣ፣ ቂም የማያውቅ ገራገር ሰው ነው። እድሜው ለአካለ መጠን ሲደርስ ቤተሰቦቹ ሚስት አግባ አሉት። እርሱም ባያስብበትም ወገኖቹን ላለማሳዘን አገባ። እንዳለመታደል ሆኖ ግን ያገባት ሴት በጣም ቆንጆ፣ በዚያ ላይ ክፉ ነበረች። የዋ ጳውሊ ክፋቷን ሁሉ ታግሶ ለበርካታ ዓመታት አብሮ ኖረ። ልጆችንም አፈሩ። አሁን ግን እርሷ ከክፋቷ ልትታገስ አልቻለችም። ይባስ ብሎ ጳውሊ በሌለበት ከሌሎች ወንዶች ጋር ትዘሙት ነበረ። የዋ ሰው ይህንኑ ያውቃል፣ ግን የእግዚአብሔርን ሥራ ዝም ብሎ በተስፋ ይጠብቅ ነበረ። ለነገሩ እርሱ ያርሳል፣ ይቆፍራል፣ ነዳያንን ያበላል፣ እንግዳ ይቀበላል እንጂ ክፋትን ለማሰብ ጊዜም አልነበረውም። አንድ ቀን ግን ለሥራ ወደ በረሃ ወጥቶ አንድ ግሩም ዜና ሰማ። አባ እንጦንስ ምንኩስና የሚባል ሕይወተ መላእክትን ጀምሯል፣ ደቀ መዛሙርትን ይቀበላል አሉት። ግን ሚስትና ልጆች አሉትና ምን ያደርጋል? የዋ ጳውሊ ሙሉ ቀን ሲሰራ ውሎ ወደ ቤቱ ሲመለስ ግን የጠበቀው ሌላ ነው። ሚስቱ በራሱ መኝታ ላይ ከአገልጋይ እረኛው ጋር ራቁታቸውን አገኛቸው። ልብ በሉ፣ በትከሻው ሞፈር፣ ምሳር፣ መጥረቢያ ይዟል። እርሱ ግን ክፉ አላሰበም። ጥሩ ልብስ አንስቶ ሁለቱንም አለበሳቸው። እንዲህም አላቸው፣ ከዚህ በኋላ እኔ አልመለስም። ሀብቴን ንብረቴን ውረሱ፣ በደስታም ኑሩ። የልጆቼ ነገር ግን አደራ ብሏቸው ተነሳ። በእጁም ምንም አልያዘም። በትከሻው ያለችውን ብጣሽ ጨርቅ ይዞ ወደ በረሃ ተጓዘ። አባ እንጦንስን ተቀብሎ አስተማረው፣ አመነኮሰው። ከዚያ ቀን ጀምሮ ራሱን ዝቅ በማድረግ በመታዘዝ አገለገለ። ጾም፣ ጸሎት፣ ስግደቱንማ ማንቆጥሮት። በእንዲህ አይነት ተጋድሎ እየተጋደለ እያለ ከብቃት ወይም ከማይረግ ደረሰ። ምዕመናንም ወደ መነኮሳት ሊጠይቁት ሲመጡ የእያንዳንዱ ኃጢአታቸው በግንባራቸው ላይ ተጽፎ ይመለከት ነበርና ስለ እነርሱ ሲያለቅስ ቅንድቡ ተላጠ፣ ሰውነቱም አለቀ። አንድ ቀንም ጋኔን የያዘውን ሰው ፈውስ ብሎ አመጡለት። በአጋንንት ላይ ስልጣን እያሉ እርሱ ግን በትሕትና ተጠግቶ ጋኔኑን አባ እንጦንስን ከምጠራብህ ቀስ ብለው ጣሉ። ጋኔኑ ግን የፈራ መስሎት በትዕቢት እንጦንስ ማን ነው አለው። ያን ጊዜ የዋ ጳውሊ እንደ እሳት የጋለ ድንጋይ ላይ ቆሞ ያው እግዚአብሔር ምስክሬ ነው፣ ይህ ጋኔን ካልወጣ አልወርድም አለ። ወዲያውኑ ያ ጋኔን በዘንዶ አምሳል ከዛ ሰው ወጥቶ እየጮኸ ወደ ቀይ ባህር ገባ። ቅዱስ ጳውሊም የዋ እንዲህ በቅድስና ተመላልሶ በዚህ ቀን በመልካም ሽምግልና አርፏልኝ። አምላካችን ከቅዱስ ጳውሊ የዋሃት ትዕግስትን፣ በጎነትን፣ ጸጋ በረከትን ይክፈለን። አሁን ደግሞ ወደ ቅዱሳን ቆዝሞስና ዲሚያኖስ ታሪክ እናልፋለን። ቅዱሳን የሆኑ አምስት ወንድማማቾች ቆዝሞስ፣ ዲሚያኖስ፣ አንቲቆስ፣ ዮንዲኖስ፣ አብራኒዮስና እናታቸው ቅድስት ቴዎዳዳ። የእነዚህ አምስት ቅዱሳን ታሪክም እንዲህ ነው። እናታቸው ቅድስት ቴዎዳዳ እግዚአብሔርን የምትፈራ መጻተኞችን፣ ጦማዳሪዎችን የምትረዳቸው ናት። አባታቸው ከሞተ በኋላ ብቻዋን በሃይማኖት በምግባር ኮትኩታ ነው ያሳደገቻቸው። ከነርሱ ውስጥ ሁለቱ ቆዝሞስና ዲሚያኖስ የሕክምና ጥበብን ተምረው ሕመምተኞችን ያለ ዋጋ የሚፈውሷቸው ይልቁንም ድሆችን አብዝተው የሚረዷቸው ሆኑ። የተቀሩት ሶስት ወንድሞቻቸው ግን ዓለምን ንቀው ወደ ገዳም ገብተው በመመንኮስ በጾም በጸሎት የሚጋደሉ ሆኑ። በእነዚህም ቅዱሳን ወንድማማቾች ዘመን አባ አጋጊዮስ የተሰጣቸው አደራ ባለመጠበቃቸው ምክንያት በቤተ ክርስቲያን ላይ ታላቅ መከራ መጣ። ይኸውም ንጉሥ ዲዮቅልጥያኖስ አባ አጋጊዮስን ምክንያት አድርጎ የክብር ባለቤት ጌታችንን ከካደ በኋላ በዓለም ላይ ከ470 ሺህ በላይ ክርስቲያኖችን በግፍ ገደለ። ከ90 ሺህ በላይ የሚሆኑ ክርስቲያኖችን ደግሞ በእስር ቤት አሰቃያቸው። ደገኛ ንጉሥ ቆስጠንጢኖስ እስከነገሰ ድረስ ቅድስት ቤተ ክርስቲያን በዲዮቅልጥያኖስ አዋጅ ምክንያት እጅግ ብዙ የመከራ የስቃይ ዘመናትን አሳለፈች። ቅዱስ ቆዝሞስና ቅዱስ ዲሚያኖስ ይህ የዲዮቅልጥያኖስ አዋጅ በዓለማዊ ቤተ ክርስቲያናት ላይ በክርስቲያኖች ላይ በታወጀ ጊዜ እነርሱ ግን የጌታችንን ወንጌል ያስተምሩ ነበር። ዲዮቅልጥያኖስም ቅዱስ ቆዝሞስን ቅዱስ ዲሚያኖስን ወንጌልን እየሰበኩ ብዙዎችንም ክርስቲያን እያደረጓቸው መሆኑን በሰማ ጊዜ ጭፍሮቹን ልኮ አስመጣቸው። እርሱም እምነታቸውን በመረመረ ጊዜ በክርስቶስ የሚያምኑ ክርስቲያን መሆናቸውን ነገሩት። ንጉሱም በዚህን ጊዜ ብዙ እንዲያሰቃዩቸው ለመኮንኑ አሳልፎ ሰጣቸው። እርሱም ወስዶ በተለያዩ ማሰቃያ አሰቃያቸው፣ በእሳት አቃጠላቸው፣ ብዙ ግርፋት ገረፋቸው። ነገር ግን ጌታችን መከራውን የሚታገሱበትን ኃይል ሰጣቸው። መኮንኑ ቅዱስ ቆዝሞስንና ቅዱስ ዲሚያኖስን ሌሎች ሶስት ወንድሞች እንዳሏቸው በሰማ ጊዜ እነርሱ አንቲቆስ፣ ዮንዲኖስና አብራኒዮስን አስመጥቶ አምስቱንም አንድ ላይ በመንኮራኩር ውስጥ
ጨምሮ አሰቃያቸው። ከሚነድ እቶን እሳት ውስጥ በጨመራቸው ጊዜ በውስጡ 3 ቀን 3 ሌሊት ቆዩ። ከ3ቱ ቀንም በኋላ ያለምንም ጥፋት ጤነኛ ሆነው ወጡ። ዳግመኛም ከብረት አልጋ ላይ አስተኝቶ ከእስር እሳት አነደደባቸው። ነገር ግን አሁንም ያለምንም ጥፋት ፍጹም ጤነኛ አደረጋቸው። በዚህም ምክንያት ብዙዎች አመኑ። መኮንኑ እነዚህ 5 ቅዱሳን ማሰቃየት በሰለቸ ጊዜ እነርሱ አልሞት ስላሉ መልሶ ወስዶ ለንጉስ ዲዮቅልጥያኖስ ሰጣቸው። ንጉሱም የተለያዩ ማሰቃያዎችን በማፈራረቅ ብዙ አሰቃያቸው። እግዚአብሔርም ከመከራቸው ሁሉ ያድናቸው ነበር። እናታቸው ቅድስት ቴዎዳዳ ልጆቿን እስከ መጨረሻ ተጋድሎ የሰማዕትነት አክሊልን እንዲቀዳጁ ታበረታታቸው፣ ትረዳቸው ነበር። ዳግመኛም እርሷ ሰማዕት ትሆን ዘንድ ተመኘች። ንጉሱና የረከሱ ጣዖታቸውንም እየረገመች ስትናገር ንጉሱ በታላቅ ቁጣ ሆኖ አንገቷን በሰይፍ አስቆረጠና የተመኘችው የሰማዕትነትን አክሊል ከልጆቿ ቀድማ አገኘች። የቅድስት ቴዎዳዳ ስጋዋ በመሬት ላይ ወድቆ በቀረ ጊዜ ልጇ ቅዱስ ቆዝሞስ በስቃይ ውስጥ ሆኖ የዚች ሀገር ሰዎች ይህችን ደካማ መበለት ስጋዋን አፈር አልብሶ ይሰውራ ዘንድ ከውስጣችሁ ርኅራኄ በልቡ ያደረበት የለምን ብሎ ጮኸ። በዚህም ጊዜ ንጉሱ የቅርብ አማካሪና ባለስልጣን የነበረ የሄርማኖስ ልጁ ቅዱስ ቪክቶር ይህንን የቅዱስ ቆዝሞስን ቃል በሰማ ጊዜ ከመንግስት ሰዎች መካከል ደፍሮ ስጋዋን አንስቶ ገንዞ ቀበራት። ይህም ቅዱስ ቪክቶር ስለ ክርስቶስ ፍቅር በኋላ በገዛ አባቱ እጅግ ተሰቃይቶ ሰማዕትነትን የፈጸመ እጅግ የከበረ ታላቅ ሰማዕት ነው። ከዚህም በኋላ ንጉስ ዲዮቅልጥያኖስ እነዚህን 5 ቅዱሳን ወንድማማቾች ማሰቃየት በሰለቸ ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘ። በትእዛዙ መሰረት 5ቱም ቅዱሳን በ303 ዓመተ ምህረት በየተራ ሁሉንም አንገታቸውን ሰየፏቸውና የሰማዕትነት ፍጻሜያቸው ሆነ። የክብር አክሊልንም ተቀዳጁ። የመከራ ዘመን ሲያልፍም ምዕመናን ቤተክርስቲያን ሰርተውላቸው ስጋቸውን በውስጡ አኖሩ። ከቅዱሳኑም ስጋ ብዙ አስገራሚ ታምራት ተፈጽሞ ታዩ። የቅዱስ ቆዝሞስ ማህበርተኞች የሆኑ 262 ወንዶችና 49 ሴቶች በዚህ ዕለት በሰማዕትነት አርፈዋል። እንደ ዛሬዋ ባለች ዕለት ሰኔ 22 ቤተክርስቲያናቸው የከበረችበትና ታምራታቸውም የተገለጠበት ዕለት ነው። የሰማዕታቱ ረድኤት በረከታቸው ይደርብን፣ በጸሎታቸው የሚማረን ዛሬም ዘወትርም ለዘላለሙ አሜን። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ሼር በማድረግ ደግሞ ብዙ እስጋ እንዲዳረስ አድርጉ። ላይክ በማድረግ ደግሞ ቪዲዮን ተከታተሉ። ይቆያል።